የህብረተሰቡን ሰላምና ደህንነት ለማስከበር በሚደረጉ የተለያዩ የወንጀል መከላከል ተግባራት ላይ የሚያተኩረውን ካቴና የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ተቀላቀሉን ዘንድ በአክብሮት እንጋብዛለን። የግድያ ወንጀል የፈጸሙ 11 ተጠርጣሪዎች ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር ዋሉ። በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራው አካባቢ የግድያ ወንጀሉ ተፈጽሟል። በወቅቱ ማንነቱ ያልታወቀው ግለሰብ ከሳሪስ አቦ ወደ ኩዬ መሄጃ በሚገኝ መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ተገኘ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደልና ምርመራ ክትትልና ኦፕሬሽን ቡድን በመቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎቹን ለመለየት ባደረገው ጥረት ወንጀሉ በተፈጸመ 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽመዋል ያላቸውን ተጠርጣሪዎች በቁጥጥር ስር ማዋሉን ገልጿል። ፖሊስ በተያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሩ በመንገድ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱን እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ ወስደውበታል። የሟችን አስክሬን ድልድይ ስር ጥለውት መሄዳቸውንም መርማሪዎች ገልጸዋል። ተጠርጣሪዎቹ ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን ከምርመራ ክፍሉ ያገኘነው መረጃ ያመለክታል። ፖሊስ በተጠርጣሪዎቹ ላይ ባደረገው ምርመራና ማስፋት ሥራ ለወንጀሉ መፈጸሚያ የሚጠቀሙበትን ጩቤና ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎቹ ላይ ምርመራው እንደቀጠለም ገልጿል። የሟች ዘይኑ ፈድሩ ቤተሰቦች በበኩላቸው በወንድማቸው ሕልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎቹን በቁጥጥር ስር በመዋሉ ምስጋናቸውን አቅርበዋል። በ10 ሺህ ብር ዋስ ከተለቀቀ በኋላ በድጋሚ በዝርፊያ ወንጀል የተያዘው ግለሰብ በ11 ዓመት እስራት ተቀጣ። የሐውዜን ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል እንደገለጸው ተከሳሽ በሐውዜን ወረዳ የሐጸት ጣቢያ ነዋሪ ነው። ግለሰቡ ለመጀመሪያ ጊዜ ናፍጣና ሞተር ዘይት ሰርቆ ለማምለጥ ሲሞክር በአካባቢው ሕዝብና የጸጥታ አካላት በቁጥጥር ስር ውሎ የ5 ዓመት ጽኑ እስራት ተፈርዶበት እንደነበረም ተገልጿል። ቅጣቱ በ2 ዓመት ገደብ እንዲቀየርለትና እስከዚያውም ማረጋገጫ የሚሆን 10 ሺህ ብር በመንግሥት ካዝና ሲይዞ በዋስ እንዲፈታ ተደርጎ ነበር። ይሁን እንጂ ተከሳሽ በድጋሚ ቆቆቢያ በተባለ ቦታ የመኖሪያ ቤት ሰብሮ በመግባት ከ49 ሺህ ብር በላይ ግምት ያለው አንድ ሙሉ ሻንጣ ልብስና 15 ግራም ብር ሰርቆ ሲያመልጥ ተይዞ በሁለቱ ክሶች በድምሩ በ11 ዓመት ከ9 ወር ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። እኔን ትቶ ሌላ ሚስት ሊያገባ ነው በሚል በቀል በፍቅረኛዋ እናት ላይ የግድያ ወንጀል የፈጸመችው ተከሳሽ በእስራት ተቀጣች። የ35 ዓመቷ መሰረት ወርቅነህ በምዕራብ አርሲ ዞን ኔጌሌ አርሲ ከተማ ነዋሪ ስትሆን ከዚህ ቀደም በነበራት ትዳር 2 ልጆች ብታፈራም በፍቺ ትዳሯ መፍረሱን የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ገልጿል። በድንገት ግን የቀድሞ ባለቤቷ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን እንደሰማች በጣም በመናደድ ክህደት ፈጽሞብኛል በማለት ለመበቀል ትዘጋጃለች። ሰርጉም 1 ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ የ60 ዓመቷን ወይዘሮ ወደ ቤቷ በመውሰድ ጭንቅላታቸውን በብረት ዘነዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘነዘና በመምታት ሕይወታቸው እንዲያልፍ በማድረግ ከቦታው ዘወር ትላለች። ምሽት ላይ ታናሽ ወንድሟን በመጥራት አስክሬኑን ተባብረው መቅበራቸው ተረጋግጦ በቁጥጥር ስር ውለዋል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛው ፍርድ ቤት ሰኔ 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስክሬኑን በማስቀመጥና ክብር በሌለው ሁኔታ መቅበሯ ጨካኝ ኖረኛና አደገኛነቷን የሚያሳይ ነው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣ ሲወሰን ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊዋን ከተጠያቂነት ለማዳን የረዳ በመሆኑ በ1 ዓመት ከ9 ወር እስራት እንዲቀጣ የተወሰነበት መሆኑ ተገልጿል። 40 የሕግ ታራሚዎች የ12ኛ ክፍል ብሔራዊ ፈተና መልቀቂያን ወሰዱ። በመደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ 40 የሕግ ታራሚዎች የ12ኛ ክፍል ብሔራዊ ፈተና መውሰዳቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል።
ታራሚዎቹ በኮሚሽኑ የከፍተኛ ጥበቃ ማረሚያ ማዕከልና በሴቶች ማረፊያና ማረሚያ ማዕከል በመደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ ናቸው። ፈተናውን ከወሰዱት 40 የሕግ ታራሚዎች መካከል 10 የሚሆኑት ሴቶች መሆናቸው የተገለጸ ሲሆን በአዲስ አበባ ማረሚያ ቅድመ አንደኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት ደረጃውን ጠብቆ በተሟላ የመማር ማስተማር ሂደት በሕግ ጥላ ስር ሆነው የሕግ ታራሚ ተማሪዎች ትምህርታቸውን በአግባቡ ሲከታተሉ መቆየታቸው ተጠቁሟል። የምርጫ ቀን ስለሆነ መንግስት የለም በማለት ያስገድዶ መድፈር ወንጀል የፈጸመው በእስራት መቀጣቱ ተገለጸ። ተከሳሹ በአሪ ዞን በደቡብ አሪ ወረዳ ዕድሜዋ 15 ዓመት የሚሆናትን ታዳጊ ሰኞ ግንቦት 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ገደማ ያስገድዶ መድፈር ወንጀሉን ፈጽሞባታል። ተከሳሹ 7ኛው ሀገራዊ ጠቅላላ ምርጫ በሚካሄድበት ዕለት ተበዳይን መንገድ ላይ ጠብቆ ዛሬ ምርጫ ቀን ስለሆነ መንግስት የለም በማለትና በመምታት ራሷን ካሳታት በኋላ ያለ ፍላጎቷ የግብረ ሥጋ ግንኙነት ፈጽሞባታል። የወረዳው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ብርቱ ክትትል በማድረግ ተጠርጣሪውን በቁጥጥር ስር በመዋል የሰውና የሰነድ ማስረጃዎችን አደራጅቶ መዝገቡን ለወረዳው አቃቤ ሕግ ልኳል። ክሱ የቀረበለት የደቡብ አሪ ወረዳ ፍርድ ቤት ተከሳሽን ጥፋተኛ በማለት በ12 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ነፍሰ ጡር ሴትን ጨምሮ ሸዋሸዋ ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ ወንጀል ድርጊቱን የፈጸሙት በቂርቆስ ክፍለ ከተማ ልዩ ቦታው ሪቼ ተብሎ በሚጠራው አካባቢ ነው። የግል ተበዳይ ከአጎና ወደ ስታዲየም ለመሄድ በማሰብ ሚኒባስ ተሽከርካሪ ትሳፈራለች። ተጠርጣሪዎችም የግለሰቧን ወደ ተሽከርካሪው መግባት ተከትለው በማዋከብና ትኩረቷን በማሳጣት ይዛው ከነበረው ቦርሳ ውስጥ 32,000 ብር ግምት ያለውን ሳምሰንግ ስልክ ሰርቀው ጥለዋት ይሄዳሉ። ይህንን የተመለከቱ የትራፊክ ፖሊሶች ተሽከርካሪውን በማስቆምና ተጠርጣሪዎችን በቁጥጥር ስር የመዋል ሥራ ሰርተዋል። ተጠርጣሪዎቹ ከተያዙ በኋላ በተሽከርካሪ ውስጥ በተደረገ ፍተሻ 7 ስልኮች መገኘታቸውን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ከተጠርጣሪዎቹ መካከል ነፍሰ ጡር መኖሯ የተገለጸ ሲሆን የቀን ውሎ አበል በመክፈልና ተሽከርካሪ በመከራየት ወንጀሉን የሚፈጽሙ ግለሰቦች እንዳሉ ህብረተሰቡ ተገንዝቦ ትራንስፖርት ሲጠቀም የራሱን ጥንቃቄ ማድረግ እንደሚገባም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በጉቦኝነቱ የተነሳ ጋጠው የሚል ቅጽል ስም የተሰጠው የፖሊስ 50 አለቃ ነኝ እያለ ትራፊክ ሲቆጣጠር የነበረውን ግለሰብ መያዙን የሾላ ፖሊስ ጣቢያ አስታወቀም። የፖሊስ ዩኒፎርሙን አሳምሮ ተኩሶታል። በቀኝ ክንዱ ላይ የተለጠፈው የ50 አለቅነት ማዕረግ አርጀት ያለ በመሆኑ በዚህ ማዕረግ ብዙ ያገለገለ ቆፍጣና ትራፊክ አስመስሎታል። አረማመዱና እጅ አወራውሩ ንቃት የተላበሰ መሆኑ ለሚመለከተው ሰው ወደፊት በማዕረግ ለማደግ ተስፋ ያለው ወጣት የ50 አለቃ የሚል አድናቆት አሰጥቶታል። በየመንገዱ የሚመላለሱ አሽከርካሪዎች ግን ምህረት የለሽ መሆኑን ለመግለጽ ጋጠው እያሉ ይሉታል። ግማሾቹ ደግሞ ተዘዋዋሪ የትራፊክ ፖሊስ እያሉ በስራው ያደንቁታል። ማንነቱ ስላልታወቀ በ50 አለቃ ላይ የሚሰማው ሮሮ ብዙ ነበር። ከጉቦኝነቱም የተነሳ ጋጠው የሚል ቅጽል ስም የተሰጠው በመሆኑ የፖሊስ መስሪያ ቤቱ ወሬውን ቀደም ብሎ በመስማቱ በሚሰራበት አቅጣጫ የሚያተኩሩ ሰራተኞችን አሰማርቶ ቢፈልግም አግኝቶ ሊይዘው አልቻለም። በስተመጨረሻም ልማደኛው የ50 አለቃ ጋጠው ለ2 ሳምንት ያህል ከቆየ በኋላ ማዕረጉን አድርጎ ጠዋት በተለመደ ሁኔታ የትራፊክ ቁጥጥር ስራውን እንደጀመረ በሾላ ፖሊስ ተከታታይነት ተይዟል ሲል ፖሊስና እርምጃው ገልጧል። የህብረተሰቡን ሰላምና ደህንነት ለማስከበር በሚደረጉ የተለያዩ የወንጀል መከላከል ተግባራት ላይ የሚያተኩረውን ካቴና የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ተቀላቀሉን ዘንድ በአክብሮት እንጋብዛለን።